ሰላም የኔ ውዶች፣ የሀይሚ ነገር ብዙዎቻችሁ አሳስቧችኋል። ሀይሚ በእርግጠኝነት ዛሬ እንግዲህ ራሷ ትመጣልናለች ደህና ሆና ብዬ አስባለሁ። እነ ማሂም እነ ሀሰንም እንግዲህ ፈጣሪ ምረት ያምጣልሽ ነው ምንድነው እያሏት ነበረ። ብቻ ሀይሚ መታመሟ ሪል ነው ማለት ነው። ስለዚህ ድራማው ላይ ሀይሚ አልተቀላቀለችበትም። ሲቀጥል እዩ እንግዲህ ትናንት እንዳያቸዋት በቲክቶክ መታ ነበር። ዛሬ ደግሞ በዩቲዩብ መምጣቷ አይቀርም። ዛሬ በዩ ነው የሚመጡት ብዬ ነው ማስበው። ራሷ ቻናል ከፍታ በእርግጠኝነት ትመጣለች። ምክንያቱም ልጅቷ ዋናው ተግባሯ ከሱ ጋር ያለውን እውነት እንዲወጣ፣ ከዛ ሲቀጥል ደግሞ ዩቲዩብ እንድትሸቅል በሱ መታወቅ ነው የምትፈልገው። ና እንግዲህ ቲክቶክ ከከፈትሽ አይቀር ዩቲዩብም ክፈቺ። ሌላ ምን ይባላል? ሲቀጥል ደግሞ አትዘቅዝቋት፣ የእውነት አትዘቅዝቋት። እንዴ ምን ሆናችሁ ነው? እኔ ልጅቷን ወድጃት ምናምን አይደለም፣ የና ሀይሚን እውነት እንትን ስላለች ማለት ነው እና ሀይሚ ስላጣላቸው ምናምን ሳይሆን በቃ ሴት ስለሆናችሁ እርጉዝ ሴት አይዘቀዘቅም። በጣም ነውር ነው። ምክንያቱም ሁልሽም እያንዳንድሽ ነገ ምን እንደሚደርስብሽ አታውቂም። ሰው ደግሞ እዩ መምጣቷ ለሀይሚ ጥሩ ነው። እውነቱን ነው ያወጣችላት። የእውነት እንደዚህ ከተፈጠረ እውነት ይዛ ከሆነ እኮ ጋይስ የሩስ እኮ ብዙም ጥፋት የለባትም። ማርገዟ ጥፋት ነው፣ ግን ከብሩኬ ከሆነ ልጅቷ ላይ ምንድን ነው ጥፋቷ? እንዴ ፍቅረኛ ነሽ አገባሻለሁ ምናምን ብሎ ካስረግዛት እሺ እሷ ናት መዘቅዘቅ ያለበት ወይስ ብሩኬ ነው መዘቅዘቅ ያለበት? ተው እንጂ ማርያምን፣ ሴቱ ናችሁ። በሴት ላይ ግፋት ትስሩ። እኔ ሀይሚም ታሳዝነኛለች፣ እየሩስም ታሳዝነኛለች። ስለዚህ እውነት ቢሆን እንኳን እየሩስን አዘቅዝቋት፣ ግን ከውሸት ከሌላ አርግዛ ብሩክ ነው ብላ ከመጣች ይሄ ጥፋት ነው። ምክንያቱም ያለ ስሙ ስም እንደገና መለየት የሌለባቸውን ሰዎች መለየት ይሄ በጣም ከባድ ነው። የምር የውሸቷን ከሆነ ግን እውነት ካላት መጨረሻውን ሳታዩ ልጅቷን አትዘቅዝቋት። እርጉዝ ሴት አይዘቀዘቅም። ነገኛ ሴት እስከሆንን ድረስ ሁላችንም ምን እንደሚገጥመን አናቅም። ከፊታችን ምን አይነት ወጥመድ እንደተዘጋጀልን ስለማናቅ አንዳንዴ ይደርስብናል ብለን የማናስበው ይሆናል ብለን የማናስበው ነገር ይሆናል በህይወታችን ውስጥና መረጋጋት ያስፈልጋል። ሲቀጥል ደግሞ ሀይሚን መታመሟን ምክንያት አድርጋችሁ ሀይሚ እንደዚህ ሆነች፣ በጣም ታማለች፣ እንደዚህ ሁናለች፣ መንቃት አልቻለችም እያላችሁ አሁንም እያወራችሁ ነው። ሀይሚ ባትነቃ ኖሮ ብሩክ ለሁሉም ነገር ፈጣሪ መስገን ወይ ፈጣሪ ያውቃል ብሎ ስቶሪ ያደርግም ነበረ። ወዲያው ስለቀረጹት እንጂ ሀይሚ ወዲያውኑ ነው እየነቃችሁ ማለት ነው። ምክንያቱም ዶክተሩ ራሱ እያያችሁት ነበር፣ ትንሽ ነው የቀራት እንጂ ልትነቃ ነው እያለ ነበርና ሰው ራሱን ሲስት እስከሚነቃ የሚሰጠው መድኃኒት አለ፣ እሱ እስከሚያልቅ ነው እና ሀይሚ ራሷን መሳቷ እውነት ነው፣ ድራማ ምናምን አይደለም። ግን ልጅቷ ውስጥ እውነቱን ያለ ራሷና ብሩኬ ጋ ነው። ብሩኬ ራሱን እየተጠራጠረው ስለሆነ ልጅቷን ብዛም ባትረግጧት ጥሩ ነው። አለቅሽም ምናምን የምትሉ ደግሞ አላችሁ፣ ሴቱ ናችሁ፣ ሴት ላይ የምትዝቱ ማለት ነው። እኔ ሀይሚንን በጣም ነው መወዳት፣ ግን ደግሞ ሴት ልጅ ሲጎዳ ሲያለቅስ በጣም ነው የሚደብረኝን ማወቅ አለባችሁና ጥፋቱ የብሩክ ነው ብዬ ነው ማስበው። እቺ ልጅ ብታረግዝ አስረግዟት እሱ ከሆነ ከሌላ እርግዛ ያው እንግዲህ ውጤቱን ስናይ ነው፣ መጨረሻውን ስናይ ነው። ምክንያቱም እንግዲህ ብሩኬ የሆነ ግንኙነት ባይኖረው ሊያገኛት አይሄድም፣ ያን የማያገኛትም ነበረ። አሁንም ቢሆን ራሱን አይጠራጠረውም ነበር፣ የሆነ ነገር አስነክታይ ነው ምናምን እያለ ነው። ስለዚህ ለሀይሚ እውነቱን ስላሳወቀቻት እንደውም ማመስገን ያለብን። ምክንያቱም እስከ መጨረሻው እየተጫወተባት ልጁን እያሳደገ ቢኖር ምን ትላላችሁ እንዴ? ትቀልዳላችሁ እንዴ? በጊዜ በሰዓት ቁርጥን ማወቅ ራሱ ጥሩ ነገር ነው እና ሀይሚ ዛሬ ትነቃለች ትመጣለች ብዬ አስባለሁ። እንግዲህ ሀይሚ ከዚህ በኋላ ብሩክ ላይ ያላት አመለካከት ምን ይሆናል? እንግዲህ ያው ዛሬ ነው በቪዲዮ የምናየው። ምክንያቱም ባለፈው እንዲያስረዳት ጠይቀዋለች። ከዛ በኋላ ደግሞ በጣም ብዙ ሰው ስለወቀሳት ተረጁ እያለን በጣም ብዙ አስተያየት ስለሰጣት እሷ ደግሞ የኛን አስተያየት አይታ ብዙ ሰውም እየፈረደባት ስለሆነ ለመረዳት እየሞከረች ነበረ። ከዛ በኋላ ግን ደግሞ ለመረዳት ሞከራ ከህይወታችን ውጭ እያለች ልጅቱ ደግሞ ከህይወታቸው የማያስወጣ ሌላ ልጅቷ ጋር የማያለያያቸው ከባድ ነገር ተፈጠረ። ጭራሽ ሀይሚ ያልጠበቀችው ያልገመተችው ነገር በማግኘቱ ስትገረም ጭራሽ ሌላም ነገር ተፈጥሯል። ይህ ነገር ያስደነግጣል። ከዚህ በኋላ ሀይሚ ምን አይነት አስተሳሰብ ብሩክ ላይ ይኖራታል? ላይ አልፈልግም ትላለች ወይስ ደግሞ እነሱ ሁለታቸው አብረው እንዲሆኑ ትፈቅዳለች? አዎ እንዲሆኑ ነው የምትፈቅደው፣ ካረገዘች ማለት ነው። የእውነት ከሆነ ሀይሚ አብራችሁ ናችሁ፣ ልጃችሁን አሳድጉ፣ እኔ ከህይወታችሁ እወጣለሁ ነው ልትል የምትችለው እንጂ ሌላ ምንም አይነት ውሳኔ ትወስናለች ብዬ አላስብም። እኔ ሀይሚ ብዙ ጊዜ እንደምታዩት ነው፣ በወንድ ምክንያት ከሴት ጋር አልጣላም እያለች ነው ሀይሚ። እች ልጅ ስላረገዘች ብሩክ አሁንም የኔ ነው ብላ ሙጭጭ ምትል አይመስለኝም።
በቃ እሷ ምንድነው የምታደርገው ብዬ የማስበው በቃ ከብሩክ የእውነት ይሄን ደብቋት ከልጅቷ ጋር እንደዛ አድርጓል ከተባለ ሀይሚ ከህይወታችሁ ወጣለሁ ላይፋችሁ ኑሮ ነው የምትለው። ብሩኬ ደግሞ ያችን አልፈልግም ከአንቺ ጋር ነው የምሆነው ብሎ ሊሟጨጭ ነው ማለት ነው። እና ብቻ ግራ ነው የሚያጋባ። መጨረሻውን ለማየት በጣም ነው የጓጓሁት። ምክንያቱም በቃ እንደዚህ አልጠበቅንም። ልጅቷ ደግሞ የእውነት ከሷ እርግዛ ነው ወይስ ከሌላ እርግዛ ህይወታቸውን ልትበጠብጥ? እንግዲህ ብዙ አይነት ነገር ሊኖር ይችላል። አንደኛ ልጅቷ ከሌላ ካረገዘች የሆነ ገንዘብ ተከፍሏት እስከሚታወቅ ድረስ ገና እስከምትወልድ ድረስ ዩቲዩብ ከፍታ መሸቀል የምትፈልግ ይመስለኛል። ገና እስከሚወለድ ከዛ ዲኤንኤ እስከሚመረመር ሀይሚና ብሩክ ሌላ ዓለም ውስጥ ነው የሚገቡት ብዬ ነው የማስበው። እነሱ የሚጠሏቸው በዙሪያቸው ብዙ ሰዎች አሉ። ሰው ገንዘብ ከፍለው ሁሉ እንዲለያዩ እስከ ማድረስ የደረሱ በጣም ብዙ ሰዎች አሉ በነገራችን ላይ። እና ይህን ነገር እንግዲህ እንትን በማለት ብሩኬ ደግሞ በራሱ እርግጠኛ ካልሆነ በተለይ እችን ሰበብ አድርጋ ገና ዲኤንኤ እስከሚመረመር ድረስ እኮ ልጆቹ ስንት ነገር ስንት ልዩነት ስንት ክፍተት ይፈጠራል። እኛ ለአንድ ሳምንት እንኳን ተለያይተን ክፍተት ይፈጠራል የሚሉ ልጆች ጭራሽ 5 ወር ቢያንስ አሁን የ6 ወር የ7 ወር እርጉዝ ብትሆን እች ልጅ ገና ለመውለድ 2 ወር ይቀራታል። ከዛ እንደገና ዲኤንኤ ተደርጎ ምናምን 7 ራሱ አይሆንም 5 ምናምን ነው የሚሆነው። እና እንደዛ ተደርጎ ምናምን ከዛ እስከምትወልድ ከወለደች በኋላ ዲኤንኤ ተደርጎ ምናምን እስከዛ በእነሱ መሀል በጣም ትልቅ የሆነ ክፍተት ነው የሚፈጠረው። ሀይሚም ተስፋ ቆርጣ ወይ እሱን ለመርሳት ሌላ ሰው ጋር ትሄዳለች ምናምን ብቻ ሀይሚ ከዚህ በኋላ ምን ልትወስድ እንደምትችል አላቅም። እና ሰዎች ገንዘብ ከፍለው ምናልባት እነሱ እንዲለያዩ የሚፈልጉ ሰዎች እችን ነገር ሊጠቀሙባት ይችላሉ። ልጅቷም እስከዛ ትታወቂያለሽ፣ ዩቲዩብሽን እየሰራሽ ልጅሽን ታሳድጊያለሽ። ምናልባት ያረገዘችበት ሰው ራሱ ክዷት ሊሆን ይችላል፣ ሸምጥቷት ሊሆን ስለሚችል እንደዛ አይነት መንገድ ተጠቅማ ሊሆን ይችላል ልጅቷ። ገብቷቸዋል አይደለም? ካልሆነ ሪል ከሆነ እንግዲህ ዲኤንኤ ተደርጎ የሚረጋገጥበት ነገር ይኖራል። ምክንያቱም አሁን የሰለጠነ ዘመን ነው። ማንም ሰው ምንም ነገር መካድ አይችልም፣ መዋሸት አይችልም። በቃ የሚያረጋግጥ ነገር አለ። በቃ ያወራችው ነገር ውሸት ነው ብለን ለመደምደም ከባድ ነው። እውነት ነው ብለን ደግሞ ለመፍረድም ብሩኬን ነገር ያደርጋል ብለን ብዙዎቻችን አናምንም፣ አንገምትም፣ አንጠረጥርም። እና አሁን ላይ ሀይሚ ምን መወሰን እንዳለባት ራሱ ግራ የሚገባት ይመስለኛል። ብቻ ግን ውሳኔው አይደለም ምን የሚያሳስበኝ፣ ደህና ትሁን ብቻ ጤነኛ ትሁን። መጀመሪያ ጋይስ ጤነኛ ትሁንና ትናንትና ሆስፒታል መግባቷን አስመልክቶ ሀይሚ እንዲሆነች ሀይሚ እንዲሆናለች ሀይሚ በጣም ታማለች ሀይሚ ምን በቃ ብዙ ነገር እየተወራ ነው። ሶሻል ሚዲያ ላይ የሚወራ ነገር አትመኑ። ከራሳቸው ካልሰማችሁ ሰው ለቪውና ለላይክ ብሎ ያልተባለ ነገር እየለጣጠፈ ምናምን መስራቱ አይቀርም። እንኳን እኛ በዚህ ሁነን የምንከተላቸው እዛው አብሯቸው ያለው ሰው እንኳን አይታችኋል ትናንትና ምን እያለ እንደነበረና ሶሻል ሚዲያ ላይ በሚለቀቀው ነገር ባትረበሹ ጥሩ ነው። እንግዲህ ሀይሚ ዛሬ በእርግጠኝነት ነቅታ ምናምን ሰላማዊ ሰው ሆና ትመጣለች ብዬ ነው ማስበው እንጂ እንደ ትናንትናው አይነት እኔ እኮ ይገርመኛል የምር እንደው ታማ ተኝታ ራሱ እዛ ጋር እየጮሁ በቃ ለሀይሚ ፈጣሪ ይድረስላት። ሌላ ምንም የምንለው ነገር የለም። ገብቷቸዋል አይደለ? ሰው ራስ ወዳድ ሆኗል፣ ጥቅመኛ ሆኗል። ሁሉም ውሸታም ነው፣ ሁሉም አጭበርባሪ ነው። ከፊት ሌላ ሰው ከኋላ ሌላ ሰው ነው። እና እንግዲህ እግዚአብሔር ይሁናት ነው። ሌላ ምን ይባላል? ነማሂ እና ሀሰንም እንግዲህ አይዞሽ እያሏት ነው። ብቻ እግዚአብሔር ይጠብቃት። ሌላ ምንም ማለት አይቻልም። እንግዲህ ማታ ሌላ ቪዲዮ ፖስት ሲደረግ እንመጣለን። ወይም እዩ አጅሬት ቲክቶክ ላይ ሰበር ሰካ እያለች መጣለች። ማታ በራሷ ቻናል ልትመጣ ትችላለች። እንግዲህ አይታወቅም። ምክንያቱም ልጅቷ አላማ አንደኛ ዩቲዩብ ላይ መታወቅ ነው፣ ሁለተኛ ሀይሚና ብሩክን ማለያየት ስለሆነ እየተሳካላትም ነው። ደግሞ የጀመረችው ነገር እየተሳካላት ነው። ሆዷም እየገፋ ነው። እንግዲህ ልብስ ጠቅጥቃ የሚሆን አርግዛ የሚሆን ብቻ ፈጣሪ ይሆናት፣ ፈጣሪ ነው የሚያውቀውና ልጅ ከሆነ እንግዲህ ይወለዳል። መጨረሻው እናያለን። ጨርቅም ከሆነ እንግዲህ ይታወቀናል ማለት ነው። ማታ የምናየው ይሆናል። ሀይሚ በእርግጠኝነት ትመጣለች። ዛሬ ነቅታ ነው የምትመጣው። ጥሩ ነገር ተመኙ፣ ደግሞ መጥፎ ነገር አትመኙ። እሺ